የበዛብህን ባለቤት ነው እንዴ? እና ስለሷ ማን ነገረ? ምን ነው ማ ብርቄ እንዴ? ለምን? እሺ በቃ ቻው። ምንድነው? ምን ተፈጥሮ ነው? ብርቄኛ ቤት ናት። የት ቤት? አዲስ አበባ ነው። እንዴት እዛ ልትሄድ ቻለች? ኒና ይዛት ሄዳ። ምን? ለምንድን ነው ይዛት ሄደችው? አላውቅም። ጦሰኛ የሆነች ልጅ። ሲጀመር የዛን ቀን ስሸኛት እየዞረች ሰው ስትፈልግ መጠርጠር ነበረብኝ። እሺ አሁን ቆይ ምንድነው ማረጋው? እኔ እንጃ። እኔ አላውቅም። ጽናት ትሰማኛለህ? ልብሷን አምጣሽ። ሲጀመር አንቺ ምን ይመለከትሻል ነው? ሲቀጥል ደግሞ አንቺ ምንም አያገባሽ። ያገባሻል? ኧረ እባክህ ከዚህ በኋላ የምፈራክ እንዳይመስልሽ። ኧረ እባክሽ ይቺ ጥቃብ ከየት ነው የመጣሽው? ልቀቀኝ ወደዛ። ባለቅሽ ይኸውልህ ከዚህ በኋላ አልፈራም። እሺ ኪራይ እያለልኝ። አንቺ አፍሽን ዝጊ። እሺ ልቀቀኝ። ደግሞ እሱን አብረን የምናየው ይሆናል። ይኸውልሽ ምላስሽን ነው ቆርጬ የማስቀምጥልሽ። ይሄን ደግሞ በደንብ አድርገሽ ታውቂኛለሽ። እሰይ ልቀቀኝ። አሳመንከኝ። ልቀቀኝ። አሳመንከኝ። ልቀቀኝ። ምን ሆናችሁ? አይ ምንም። ና ሰላም። እሺ ኪራ ዘመዴ ነው ተዋወቀው። እኔ ሰላም እንዴት እስቲሉ አባላል። ኒና ግን አስጨናቂ ነበር ያለችኝ። እሷ ቅጥል ስሜ ነች። ተቀመጥ። ተቀመጡ። እኔ ልሂድ አይሻልም? አይ ቆይ እንጂ ናቲ አትሂድ። ኒና ልቆይ ብለሽ ነው? ያው አባቢ ያለ ፍቃድሽ ቤት ስለመጣሁኝ ስላገኘሽኝ በጣም ይቅርታ። ተቸግሬ የሌለ ማለት ነው። አረ ምንም አይደል። እንደውም ጠበቅልኝ አይደል? ያው ትንሽ ጊዜ ነው። ያው ተፍተፍ ብዬ ስራውን እስከምጀምር ድረስ ነው። እንዴ እስካሁን አላገኘህም እንዴ? አሁን እኮ ኪራ መጥቷል። የሆነች አነስ ያለች ቤት ነገር ተከራይተህ ብትገባ እኮ ጥሩ ነው። እኔም እፈልጋለሁ። እሺ አለሁ ከጎን። ኒና ተይ እንጂ አታሳቂው። ብራዘር አይዞ፣ ስራም ከሆነ እኔ ጋር ትጀምራለህ። አብሽር አባቢ። ልተኛ በቃ። ኒና የምን መተኛት ነው? ዘመድሽን አጫዎቹ እንጂ። አዎ እንዴ የሌለ ናፍቀሽኛል እኮ ደግሞ። በዛ ላይ ደግሞ ጨዋታሽ ምናምን የሌለ በቃ። አዎ ተጫወቱ። እና እኔ ምን አርግ ነው የምትለኝ? ወይ እና ጠፍታኛ ዝም እንበል? እኔ እኮ ከዚህ ሰውዬ ጋር መነካካት አልፈልግም። እንጂ እሱን ብለን እኮ አይደለም እሷን ብለን ነው እንጂ። ምላጽው ላይ ፊት ከምትል እሺ አሁን ምግብ በላሽ? እንዴት ብላ ከጉሮሬ ይወርድልኛል? እና ሳት በይ ምን ልትሆኝ ነው? በይ ልጅ አቅርቢ። አዩ ተው እባክህን፣ ያላሰኘኝም። አለምዬ እንዳንጣላ እንግዲህ ተነሽ አልኩሽ። እሺ ምን አይነት ነገር ነው እባካችሁ? ብርቄ እዚህ ምን ትሰሪያለሽ? ኒና እንዴ ብርቄ መጣሽ እንዴ? እንኳን ደህና መጣሽ። ታውቋታላችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት በሙሉ እንደምናመሻችሁ ሰላም ሰላም ብለናል እያለን ዛሬ ጽናት ክፍል 178 ይዘን ከችለናል ማለት ነው። ለቤት አዲስ የሆናችሁ ላይክ ያደረጋችሁ ቤተሰቡ የሆናችሁ በላይክ ግቡ እያለን ጽናትና ኬራ በስልክ እየተደዋወሉ ይገኛሉ ማለት ነው። የኔ ናፍቆት ናፍቀሽኛል፣ እስኪ መምጫናና ሂድ እያለኝ ነው ይገኛል ማለት ነው። ኧረ ተይ ጽናት ማለትሽ ነው እያለ ይገኛል ማለት ነው። ዲና ምን እንደሚያደርግ እያወቅሽ ዝምት ያለሽ እያለ ይገኛል ማለት ነው። ዲና ድጋሚ
እንድመለስ አትፈልግም ትላለች። ማር እያለ ይገኛል ማለት ነው። እሺ በቃ በኋላ ደውልልሃለሁ እያለች ትገኛለች። እሷም አፈቅርሃለሁ ብላ ወርፍ ና ይሄን ድሮ ሳታገስ አታፈቅሪ ነው እንዴት ካሁን ድረስ ያለሽው? እና ቤተሰብዬ እንግዲህ እብድ መጣች ማለት ነው። አንደኛው እብድ ዳንዬ ያለህልኝ ወይኔ የኔ ቆንጆ የኔ ማር እያለች ትገኛለች ማለት ነው። አይ ጽግዬ ኬራም እየሳቀካቸው ብሏል ማለት ነው ቤተሰብዬ። እሱማ ታስታውቃላችሁ እያለ ይገኛል ዳንዬ ማለት ነው። እኔ ምንድናት ግን ምንድነው ግን ውልቅ ብለህ ጠፋህ እኮ እያልክ ነው ውልቅ እያልክ ጠፈት ብለህ አለ እያለች ትገኛለች ማለት ነው። የኔ ውድ ፍቅር ያጠወለጋል እንዲያከሳብ ይባላል። ግን ነገር ግን ወንድም አለም ደግሞ በፍቅሩ ወፍሯል ማለት ነው ቤተሰብዬ። እናንተ እንደዛ እየተባላችሁ የነበራችሁ ለካስ አውቃችሁ ነው መራራቅ ለካስ እንዲያደርጋል እያለ ይገኛል ማለት ነው ቤተሰብዬ ማለት አለች። እሷም አልሰጥህም እያለች ትገኛለች እሷም ማለት ነው ቤተሰብዬ። እንግዲህ ኬራም ከውስጥ እየሳቀ ይገኛል ማለት ነው ቤተሰብዬ። በማር ብትዘፈዝፊም የማይለቅ ፊት ነው እያለ ይገኛል ማለት ነው። ኬራም በሳቅ ወርቋል ማለት ነው ቤተዘመድዬ። እሺ በለኝ እያለችው ትገኛ እሺ ማን እንደሚሰጥክ እናያለን እያለች ትገኛለች ማለት ነው ቤተሰብ። ራሳችን ብንወጣ አይሻን? አረ አላመጣም ብላ ተነስታ ሄደች። ደግ አደረግሽ። ለወንዶችማ መገዛትም የለብንም እነሱ መገዛት አለባቸው እንጂ ቤተሰብ ግዴታ መገዛት አለባቸው። ለምን እኛ ብቻ እንገዛ እንዴ? ወንድም ተረጋጋ እያለ ይገኛል ማለት ነው ቤተዘመድዬ። እና ሚቱ ጠብታበት ምንም እንዳልተፈጠረ ከመቀመጥ እንደሚሆንና ዝም ብሎ ከመቀመጥ ለምን ነው እንደዚህ የሚያደርገው? ብርቄ ኮናት ለምን ብርቄ ኮናት ሲል ሚስትነቷ ለማን ነው? ለሱ አይደለም እንዴ እያለ ይገኛል። የት እንዴት ሆነች የት ገባች ማለት የነበረበት እሱ ነው። ለምንድን ነው ሚስቱ ከቤት ወጣ ስትጠፋ ዝም ብሎ የሚያሳየው እያሉ ይገኛሉ ማለት ነው። አባባም ደግሞ እየተመላለሱ ይገኛሉ ማለት ነው። ግን አባ ምንም ቢሆን ከእጇ በልቻለሁ ጠጥቻለሁ ግፍ ይሆንብኛል እያሉ ይገኛሉ ማለት ነው ቤተሰብ። እንደዛ አልመሰለኝም ለራስ ፈልገሃት ነው እያሉ ይገኛል። አንተ ጥግህን ያዝ አርፈ ተቀመጥ እያሉ ይገኛሉ ማለት ነው ቤተሰብ። እሺ ጽዮን መርማሪ ሰለሞን መጥቶ ጽዮን አንስትላት አቤት ብሎ አበላ አለችው። ከዛ መርማሪ ፖሊስ ነኝ እባላለሁ አለ። ከወይዘሮ ሰናይት ጋር ምንድነው ምን አጋጥመው ነው ምን ችግር አለባችሁ እያለ ይገኛል። በነገራችን ግን ሰኒን እስካሁን ድረስ ለምንድነው ግን ያ የናውን ሚስት እያለች ትገኛለች። እኔ ራሴ ደንግጫለሁ ማለት ነው ቤተሰብ። እንዲሁም ለየናውን ሚስት እንደዚህም አታደርግም እውነት ለመናገር ረሚስኪን ናታራ አይ ከዛም በኋላ ይቅርታ ልጠይቀኝ መታ ነው። እኔ እምልልሃለሁ እኔ ስለሰኒ የማውቀው ነገር ምንም የለም እያለች ትገኛለች ማለት ነው ቤተሰብ። እያለች ትገኛለች ማለት ነው ቤተሰብዬ። እንግዲህ እና ጠርታኛ ዝም እንበል ወይ ያሉ ይገኛሉ ማለት ነው አባባና አባባ ማለት ነው ቤተሰብዬ። ግን ደስ አይሉም የነሱን ፍቅር በሰጠን ፈጣሪ ማለት ነው። እውነት የነሱን ፍቅር ፈጣሪ በሰጠን ማለት ነው ቤተሰብዬ። የኔ እናት ብርቅዬም ደግሞ እዚህ ጋር ያለቀሰች ትገኛለች ማለት ነው ቤተሰብዬ። አይ ብርቅ ይባላል ብላታለች። ማን ልበል ለመጡ ምሰሪያለሽ እያለች ትገኛለች ማለት ነው።
ያንቺ ቤት ነው የመጣሁት፣ ሌላ ቦታ ፈልጌ አይደለም የመጣሁት እያለች ትገኛለች። እባካችሁን እነዚህ የሚመጡትን ሰዎች አታባሩ በእናታችሁ እሺ። አትናገሪ ብሎኝ ነበሩ ግን ተናገርኩኝ እያለች ትገኛለች። የኔ ምስኪን ሰው ቤት ገብቶ ተው በቃ ማለት እንትን አለ ወይ? ለምንድን ነው ማትገቢው? ግቢ እያለች ሳት ወደ ፎቅ ይዛት እየወጣች ትገኛለች ማለት ነው። ቤተሰብዬ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ በሙሉ ለቤቴ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ በላይ ግቡ ማለት ነው። መልካምነት ለራስ ነው። አበረታቱን፣ በርቱ።